ሰበር ዜና የአማራ ፋኖ ብሔራዊ ንቅናቄ ጦርነቱን በተለያዩ አካባቢዎች አጠናክሮ ቀጥሏል። የተለያዩ ምርኮችም አግኝተዋል። የተለያዩ ስልጠናዎች በመስጠትም በሺዎች እያስመረቀ እንደሚገኝ ተገልጿል። ህወሓት የሚመካበት በከፍተኛ ደረጃ የሰለጠነውና አለኝ ብሎ የሚመካበት የኮማንዶ ጦር የሆነው አርሚ 15 እየተበታተነ ነው ተብለዋል። በዚህም የተነሳ ከፍተኛ የጦር አዛዦቹ በከባድ ጭንቅ ውስጥ ገብተው የተለያዩ አጸፋ እርምጃዎች እየወሰዱ ይገኛሉ። በአዲስ አበባ ይካሄድ የነበረው የህወሓትና የብልጽግና ሚስጥራዊ ድርድር ትላንት ሐምሌ 2 ቀን 2018 ተገባደዋል ተብሏል። በስምምነቱ መሰረትም ወልቃይት ሁመራ ወደ ትግራይ እንዲመለስ ተወስኗል። ትልቅ የመንግስት ባለስልጣን የመንግስትን ፖሊሲና ስትራቴጂ በመውቀስ የሰሩትን ግፍ ሁሉ የተናዘዙበት ቃለ ምልልስ አነጋጋሪ ሆኗል። ምን አይነት ፖሊሲ እንደሚከተል አይታወቅም። ግልጽ መመሪያ የለም። በዚህ ውጥንቅጡ በወጣ ተግባር ላይ በመሳተፍ ጸጸታሉ ማለታቸውንም ገልጸዋል። በዚህም የተነሳ ከፍተኛ ባለስልጣናት በአስቸኳይ ወደ ቤተ መንግስት ተጠርተዋል። እንመለከተዋለን። ክቡራንና ክቡራት የኤኤንኤን ቤተሰቦች በቆይታችን እነዚህና ሌሎች መረጃዎች በዝርዝር እናያለን። ለቤቱ አዲስ የሆናችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል መሆን እንዳትረሱ። አሁን ወደ ዝርዝር ዘገባዎች እናልፋለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር በዛሬው ዕለት ከሌሊቱ 11 ተኩል በዳንግላ ወረዳ ጫራ ከተማ ላይ በወሰደው አስደናቂ የጥቃት እርምጃ አገዛዙን የመንግስት ጥምር ጦር እንደ ሬጅመንት ሙሉ በሙሉ በመደምሰስ ከስራ ውጭ አድርጓል። በውጊያው የ55ኛ ክፍለ ጦር 3ኛና 4ኛ ሻለቆች ከክፍለ ጦራችን ቃኝና መሐንዲስ እና ከዳንግላ ወረዳ ጊዜያዊ መንግስት አመራሮች ጋር በመናበብ ተአምራዊ ውጊያ በማድረግ በጠላት ላይ ሰብአዊ ቁሳዊና ሞራላዊ ጉዳት እንዳደረሰ ተገልጿል። በዚህ አውደ ውጊያ አንድ ዲሽቃ፣ አንድ የዲሽቃ ተቀያሪ አፈሙዝ፣ 3 ብሬን፣ 1 ኤም14፣ 1 ፋል፣ 52 ክላሽንኮቭ፣ 6 አብራሪው፣ 13 ኤስኬኤስ፣ 450 የዲሽቃ ጥይት፣ 250 የብሬን ተተኳሽ፣ 1300 የክላሽ ተተኳሽ። የሟችና የቁስለኛ ቁጥር በርካታ እንደሆነም ተገልጿል። በአማራ ህዝብ የህልውና ተጋድሎ ውስጥ ትልቅ ሚና እየተጫወተ የሚገኘው የአማራ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር በሺዎች የሚቆጠሩ አዲስ የፋኖ አባላትን መተከል ኮርስ ብሎ በመሰየም በመተከል ቀጠና በደማቅ ወታደራዊ ስነ ስርዓት አስመርቀዋል። በምርቃት መርሃ ግብሩ ላይ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበር አርበኛ ዘመነ ካሴ፣ ቴዎድሮስ ዕዝ ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በዕለቱ ዘመነ ካሴ ለአዲስ ተመራቂዎች የእንኳን ደስ አላችሁ መልእክት አስተላልፈዋል። በአማራ ክልል ደሴ ዙሪያ ወረዳ የ24 ቀበሌ ፋላ ገበያ መውሰቢት ጎራ በተባለ አካባቢ በሚሊሻ አባላት ላይ በተሰነዘረ ድንገተኛ የደፈጣ ጥቃት የ20 ሰዎች ህይወት ማለፉን በአካባቢው የወጡ መረጃዎች አመልክተዋል። ጥቃቱን የሰነዘሩት የፋኖ አባላት መሆናቸው የተገለጸ ሲሆን ድርጊቱን ከፈጸሙ በኋላ ወዲያውኑ ከአካባቢው መሰወራቸው ታውቋል። የዋሽንግተን ኮንሰንሰስ ምሩቅና የኢትዮጵያ የኢኮኖሚ ሉዓላዊነትን ለአይኤምኤፍ አሳልፈው ካሻሻጡ ሙያተኞች በግንባር ቀደምትነት የሚጠቀሱት የቀድሞ የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ እየተጸጸቱ መለስ ዜናውን ማሞገስ ጀመሩ። ከተጠያቂነት ለማምለጥ በሚመስል መልኩ የትግራይ ጦርነት ለአይኤምኤፍ እጅ እንድንሰጥ አስገድዶናልም ብለዋል። የአብይ ብሔራዊ ባንክ የቀድሞ ገዢ የነበሩት አቶ ማሞ ምህረቱ የዛሬ ወር ገደማ የሰጡትና የሰሩትን ግፍ ሁሉ የተነዘዙበት ቃለ ምልልስ አነጋጋሪ ሆኗል። አቶ ምህረቱ ቮክስ ዴቭ በተሰኘ የኢኮኖሚ ጉዳዮች ላይ በስፋት የሚሰራ ሚዲያ ጋር ባደረጉት የ50 ደቂቃ ቆይታ ኢህአዴግ ኢኮኖሚውን በሁለት ዲጂት አሳድጎት ነበር፣ ኢንቨስትመንት አድጎ ነበር፣ ትልልቅ ካምፓኒዎች ገብተው ነበር፣ መለስ የውጭ ባለሀብቶችን ለመቀበል በሌሊት ኤርፖርት ይሄዱ ነበር፣ የኢንዱስትሪ ፓርክ ትልቅ ለውጥ አምጥተዋል። አብይ ደግሞ በተቃራኒው በትግራይ ጦርነት ምክንያት ኢኮኖሚው ለአይኤምኤፍ ሸጦታል፣ የአገዋ የታክስ ነጻ ተጠቃሚነት ተቀምተናል፣ በኢህአዴግ ዘመን የገቡ በተለይ በሐዋሳ ኢንዱስትሪ ካምፕ የነበሩ ካምፓኒዎች ለቀው ወጥተዋል። ብዙ ወጣቶች ስራ አጥተዋል። ኤክስፖርት ቀንሷል። የጨርቃ ጨርቅ ኢንዱስትሪ ተዳክሟል። ምን አይነት ፖሊሲ እንደሚከተል አይታወቅም። ግልጽ መመሪያም የለም። በዚህ ውጥንቅጡ በወጣ የኢኮኖሚ ተግባር ላይ በመሳተፌ እጸጸታለሁም ብለዋል። ብሔራዊ ባንክ ገዢ ሆኜ ስሾም ብልጽግና ኢኮኖሚን ከማሽመልመዱ የተነሳ $1000 ለመስጠት 2 ዓመት ሙሉ ቀጠሮ ይሰጥ ነበረ። በዚህ ሁኔታ ኢትዮጵያን ለአይኤምኤፍ ከመሸጥ ውጪ አማራጭ አልነበረም በማለት ከአብይ ጋር ሆነው መቀመቅ ያወረዱትን የሀገር ኢኮኖሚና የሸጧት ሀገርን አጠቃላይ እውነታ አፍረጥርጠውታል። በዚህ ቃለ ምልልስ የተናደዱ ጠቅላይ ሚኒስትሮቻቸው አንድ ባንድ ወደ ቤተ መንግስታቸው እየጠሩ እያነጋገሩ ሲሆን አቶ ጌታቸው ረዳን በልዩ እንዲያማክሯቸው ጠርቷቸዋል።
በአዲስ አበባ ይካሄድ የነበረው የህወሓትና የብልጽግና ሚስጥራዊ ድርድር ትላንት ሐምሌ 2 ቀን 2018 ተገባደዋል ተብሏል። በዚህ ስምምነት ላይ የፖሊሲው ቅርጽ ሙሉ ለሙሉ የሚቀይሩና ምናልባትም የቀጠናን የኃይል ሚዛን ሊለውጥ የሚችል ውሳኔም መወሰኑ ተሰምተዋል። ይህ ውሳኔ ለህወሓት ትልቅ ጉዞ ይዞ የመጣና ለኤርትራ ህልውና ደግሞ አስደንጋጭ ውሳኔ እንደሆነ ነው የተሰማው። በዚህም የኤርትራ ባለስልጣናት በአይኑ ቁራኛ እያዩት እንደሆነ ተገልጿል። በስምምነቱ መሰረትም ወልቃይት ሁመራ ወደ ትግራይ እንዲመለስ ተወስኗል። ይህ አሜሪካ አስገዳጅነት የተካሄደው ስምምነት ህወሓት የሀገር ሉዓላዊነት የሚጥስ የውጭ ግንኙነት እንዲያቆም አስገዳጅ ህግ የያዘ ሲሆን፣ በአንጻሩ ህወሓት ህጋዊነትና ስም መመለስ የሚሉ ሙሉ ለሙሉ እንዲተገበሩ በሁለቱም ኃይሎች ቅቡልነት አግኝተው መፈረሙ ተሰምቷል። የዚህ አይነት ሁለተኛ ዙር ለሐምሌ 8 ቀን 2018 ዓ.ም ደግሞ እንዲጠራ የቀጠሮ ቀን የተያዘለት ሲሆን፣ ይህ ተከትሎም አገልግሎት ሰጪ ተቋማት በትግራይ ሙሉ በሙሉ እንዲጀምሩ ብሎም የበጀት ድጎማው እንዲለቀቅ በስምምነት የተደረሰ ቢሆንም ይህ ስምምነት ወደ ተግባር የሚገባው ከሐምሌ 8 የመጨረሻ ውይይት እንደሆነ ታውቋል። በተቃራኒው ህወሓት ይህንን በአሜሪካ አስገዳጅነት የሚካሄድ አስገዳጅ ስምምነት ከመተግበሩ በፊት ወደ ሙሉ ጦርነት ለመግባት ከፍተኛ ፍጥነት ያለው ዘመቻና ዝግጁነት በማድረግ ላይ እንደሚገኝና ተከብያለሁ ለማለት ከትግራይ የሚወጡ ሀገር አቋራጭ ባሶች ሳይቀር እገታ እያደረገ ነው ተብሏል። ህወሓት የሚመካበት በከፍተኛ ደረጃ የሰለጠነውና አለኝ ብሎ የሚመካበት የኮማንዶ ጦር የሆነው አርሚ 15 እየተበታተነው ተብለዋል። በዚህም የተነሳ ከፍተኛ የጦር አዛዦቹ ከባድ ጭንቅ ውስጥ ገብተው የተለያዩ የአጸፋ እርምጃዎች እየወሰዱ ይገኛሉ። በህወሓት ውስጥ የሚገኝ የነባር ታጣቂ በገፍ መክዳት አመራሩን አስጨንቋል። በዘላንበሳ ዙሪያ የሚገኙ የአርሚ 15 አባላት እየከዱ መሆኑን ተከትሎ በአርሚው ውስጥ የለውጥ ኃይሎችን የሚደግፉ አባላትን ለመለየት ከፍተኛ ስራ እየተሰራ መሆኑ ታውቋል። ይህ የመበታተኑ ሁኔታ በሁሉም አርሚዎች በአሁኑ ወቅት ተጠናክረው የቀጠለ ቢሆንም የለውጥ ኃይሎችን የሚደግፉ አባላትን ለመለየት የሚደረገው ከፍተኛ የዘመቻ ስራ ቀጥሏል። ይህንን ያልቻለው የማጣራት ስራ ለውጥ የማምጣት ባለመቻሉ ጦርነቱ ሰራዊቱን ሳይበተን እንዲጀመርም ከፍተኛ እንቅስቃሴ እየተደረገ ይገኛል። እንዲህ አይነቱ የማጣራት ስራ በአባላቱና በአመራሩ መካከል ያለው ጥርጣሬና ለመተማመን ይበልጥ የሚያሰፋው ሲሆን ለታጣቂዎቹ የውስጥ አንድነት መላላት ተጨማሪ ምክንያት እየሆነ መምጣቱ ተገልጿል። የተከበራችሁ የኤኤንኤን ወዳጆች ዜናዎቻችን እነዚህ መስሎ ነበረ። ሌሎች የትኩስና ወቅታዊ ዝርዝር የትንታኔ ዜናዎች ቶሎ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሳብስክራይብ በማድረግ እንዲሁም የዶል ምልክቷን በማብራት አብራችሁን ሁኑ። መልካም ጊዜ